የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የጠቅላይ ሚኒስትር አብይ አህመድ አማካሪ ጌታቸው ረዳ እንዳሉት ህወሓት አሁን የያዘው መንገድ የግድየለሽነት ቁማር ነው በማለት አፍሪካ ሪፖርት መጽሔት ላይ ባወጡት አዲስ መጣጥፍ ተቹ። ጌታቸው ረዳ ህወሓት ከኤርትራ መንግስትና ሌሎች የአገር ውስጥ ቡድኖች ጋር ስልታዊ አጋርነት ፈጥሮ በሰራው ስሌት የልብ ልብ ተሰምቶታል ብለዋል። የህወሓት አመራር ከፌዴራል መንግስቱ ጋር ውጥረቶችን በማባባስ የፈለኩትን አገኛለሁ የሚል አደገኛ ስሌት ይዘዋል ሲሉ የተቹት ጌታቸው ረዳ ትግራይ አሁን ለደረሰችበት ቀውስ እርሳቸው ጭምር ኃላፊነት እንዳለባቸው ገልጸዋል። ጌታቸው የህወሓት አመራር ቡድናዊ ጥቅሙን ከትግራይ ህዝብ ጥቅም ጋር አብሮ ጨፍልቆ ማቅረቡ እጅግ አደገኛ ስህተት መሆኑን በመጣጥፋቸው ላይ አስፍረዋል። ትብብር ለኢትዮጵያ አንድነት የተሰኘው የፖለቲከኞች ማህበር በአዲስ አበባ ከተማ ሽሮ ሜዳ አካባቢ ነዋሪ በነበረው ወጣት ተገኝ ባልቻ ላይ የተፈጸመውን ግድያ ባወጣው መግለጫ አወገዘ። ትብብሩ ግድያና ዝርፊያ ስርዓታዊ እንጂ ተናጥላዊ አለመሆኑን ህዝቡ ሊያውቀው ይገባል ብለዋል። ሟች መንግስት የስራ ማካሄጃውን ቦታ ሲያፈርስበት ምትክ ስጡኝ ብሎ ቢጠይቅም የመንግስት ኃይሎች ግን በጠራራ ፀሐይ ህይወቱን ነጠቁት በማለት የከሰሰው ትብብሩ በከተማው የሚካሄደው የኮሪደር ልማት የማግለያና ነጥሎ አውዳሚ ትግበራ ነው በማለት በዚሁ መግለጫው ላይ ኮንኗል። በመንግስት ወገን ስለ ግድያው እስካሁን የተሰጠ መልስ የለም። የውጭ ጉዳይ ሚኒስትር ዴኤታ ብርሃኑ ጸጋዬ በደቡብ አፍሪካ በሚኖሩ ኢትዮጵያውያን ደህንነት ዙሪያ በአዲስ አበባ ከሀገሪቱ አምባሳደር ጋር በጽህፈት ቤታቸው ተወያዩ። ብርሃኑ በቅርቡ ኢትዮጵያውያን ፍልሰተኞችን ጨምሮ ደቡብ አፍሪካ ውስጥ በሚኖሩ የውጭ ዜጎች ላይ የተፈጸሙ ጥቃቶች እንዳሳሰቧቸው ለአምባሳደር ኖንኬባ ሎሲ እንደገለጹላቸው ውጭ ጉዳይ ሚኒስቴር ባሰራጨው መረጃ ላይ አስታውቀዋል። አምባሳደር ሎሲ የደቡብ አፍሪካ መንግስት ጥቃቱን በጽኑ ማውገዙን በውይይቱ ወቅት መናገራቸውን ሚኒስትሩ ጠቅሷል። የደቡብ አፍሪካ መንግስት በጥቃቱ ዙሪያ ምርመራ እያደረገ መሆኑን የጠቀሱት አምባሳደሯ ምርመራው ሲጠናቀቅ መንግስት ውጤቱን ለኢትዮጵያ መንግስት ያጋራል ማለታቸውን የሚኒስትሩ መረጃ አመልክቷል። የኢትዮጵያ አየር መንገድ የመንገደኞች አውሮፕላን ከቦሌ አውሮፕላን ማረፊያ ወደ መቀለ ከበረረ በኋላ አሉላ አባ ነጋ አውሮፕላን ማረፊያ ሳያርፍ ወደ አዲስ አበባ መመለሱ ይታወሳል። አውሮፕላኑ አሉላ አባ ነጋ አውሮፕላን ማረፍ ያልቻለው ከአውሮፕላን ማረፊያው የኮሙኒኬሽን መሳሪያ ብልሽት ጋር በተያያዘ መሆኑን የአየር መንገዱ ኃላፊዎች እንደነገሩት ጠቅሶ የዘገበው ኢትዮጵያ ኢንሳይደር ነው። ሆኖም ከሰዓታት በኋላ የኮሙኒኬሽን መሳሪያው ብልሽት በመስተካከሉ አውሮፕላኑ ወደ መቀለ መጓዙን እንደተረዳ የዜና ምንጩ ጠቅሷል። ማህሙድ ሙዚቃ ቤት አካባቢ በሚገኝ የኮሪደር መሰረተ ልማት ላይ ጉዳት ባደረሱ ድርጅቶችና ግለሰቦች ላይ 410 ሺህ ብር ተቀጡ። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን በአራዳ ክፍለ ከተማ ወረዳ 1 ማህሙድ ሙዚቃ ቤት አካባቢ በሚገኘው የኮሪደር መሰረተ ልማት ላይ ጉዳት ባደረሱ የግንባታ ድርጅትና አሽከርካሪዎች ላይ በድምሩ የ400 ሺህ ብር የገንዘብ ቅጣት መጣሉን አስታወቀ። ባለስልጣኑ እንደገለጸው ምንሃር ኮንስትራክሽን የተባለው የግንባታ ድርጅት 300 ሺህ ብር የተቀጣ ሲሆን አሽከርካሪዎቹ ደግሞ እንደየጥፋታቸው ደረጃ በድምሩ የ110 ሺህ ብር እንዲቀጡ ተደርጓል። ይህም በጠቅላላው 410 ሺህ ብር ለከተማዋ የልማት ስራ እንዲውል የተደረገ ሲሆን ተከሳሾቹ ያቆሸሹትን የአስፋልት መንገድ ወዲያውኑ እንዲያጸዱ ተደርጓል። የከተማዋ ኮሙኒኬሽን ጉዳዩን አስመልክቶ በሰጠው መግለጫ የሚከተለውን ብሏል። ባለስልጣኑ በከተማዋ ደንብ የሚተላለፉና መሰረተ ልማትን የሚያበላሹ ድርጅቶችና ግለሰቦች ላይ በሕጉ መሰረት የሚወስደውን እርምጃ አጠናክሮ ይቀጥላል ብሏል። አሜሪካ የሱዳን ጦርነት ወደ የውክልና ጦር ሜዳነት እየተቀየረ መሆኑን አስጠነቀቀች። ሌሎች ሀገራት ግዛታቸውን ለጦር መሳሪያ ዝውውር እያመቻቹ መሆኑንም ገልጻለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሱዳን እየተካሄደ ያለው ግጭት ከጊዜ ወደ ጊዜ በርካታ ሀገራት የሚሳተፉበት የውክልና ጦርነት አውድማ እየሆነ መምጣቱን በማስጠንቀቅ ሰብአዊ እርዳታ ለማድረስና ሲቪሎችን ለመጠበቅ ሲባል አስቸኳይ የተኩስ አቁም እንዲደረግ ጥሪ ያቀረቡ። ሚኒስትሩ አርብ በጣሊያን ከርዕሰ ሊቃነ ጳጳስ ሊዮ 14ኛና ከጣሊያን ባለስልጣናት ጋር ከተወያዩ በኋላ በሰጡት ጋዜጣዊ መግለጫ በሱዳን ያለው ጦርነት በዓለም ላይ እስካሁን ከታዩት እጅግ አስከፊ ሰብአዊ ቀውሶች አንዱ መሆኑን ገልጸዋል። ዋሽንግተን ግጭቱን ለማስቆም ኳርቴት በተባለው የዲፕሎማሲያዊ መንገድ ጥረቷን እያጠናከረች መሆኑን አክለዋል። ኢራን አሜሪካ ጦርነቱን ለመቋጨት ላቀረበችው እቅድ የሰጠችውን ምላሽ ትራምፕ ውድቅ አደረጉ። ፕሬዝዳንት ዶናልድ ትራምፕ ኢራን አሜሪካ ጦርነቱን ለማስቆም ላቀረበችው እቅድ የሰጠችውን ምላሽ ፈጽሞ ተቀባይነት የሌለው ሲሉ ውድቅ አደረጉ። በከፊል ከኢራን መንግስት ጋር ግንኙነት ያለው ተስኒም ሚዲያ የቴህራን ምላሽ በአሸማጋዩዋ ፓኪስታን በኩል መላኩን ዘግበዋል።
ዶናልድ ትራምፕ የኢራንን ምላሽ ውድቅ ማድረጋቸውን ተከትሎ የነዳጅ ዋጋ ናረ። በባሕረ ሰላጤው ያለው መስተጓጎል ሊራዘም ይችላል የሚል ስጋትም አይሏል። ፕሬዚዳንት ዶናልድ ትራምፕ ለ10 ሳምንታት የዘለቀውን ጦርነት ለማስቆም በአሜሪካ ድጋፍ የቀረበውን የሰላም ሀሳብ አስመልክቶ ከኢራን የተሰጠውን ምላሽ ውድቅ ማድረጋቸውን ተከትሎ ሰኞ ዕለት የዓለም አቀፍ የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። በሆርሙዝ ሰርጥ ያለውን የእንቅስቃሴ መስተጓጎል ለሳምንታት ወይም ለወራት ሊቀጥል ይችላል የሚል ስጋት ፈጥሯል።